ሰላም ሰላም እንደምን አላችሁ ውድ ተመልካቾቻችን። በመጀመሪያ አስቀድመን እንኳን ለመድኃኒታችን ለኢየሱስ ክርስቶስ የልደት ዋዜማ በዓል አደረሳችሁ እያልን ከዚህ ከልደት በዓል ጋር ተያይዞ አንዳንድ ሀሳቦችን አሉ። እነዚህ ሀሳቦች የምናይ ይሆናል። ዶክተር መምህር ዘበነ ለማ ስለ ልደት ምን አሉ? የገና ዛፍና የገና አባት ብለን የምንጠራው ነገር እውነት በቤተክርስቲያናችን ተቀባይነት አለው የለውም የሚለውን ነገር አውርተዋል። እሱን እናያለን። አባ ገብረ ኪዳንም ስለ ፕሮቴስታንትና ከገና አከባበር ጋር ተያይዞ የተናገሩት ነገር አሉ። እንዲሁም ደግሞ አንዲት በሶሻል ሚዲያው የምናውቃት ተማሪም ነው ለተማሪም ትባል ትንሽ ደባላቂ የሆነች ሴት አለች። እሷን ደግሞ የልደት በዓል እንዴት ነው መከበር ያለበት የሚለውን አንድ ሀሳብ ሰጥታለች። እሱ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ዲሴምበር 25 የጌታ ልደት ብለው የሚያስቡት አስተሳሰብ የጣዖታት ቀን የአጋንንት ቀን እንደሆነ አይተናል። ሁለተኛ የሴንታ ክሎዝ ወይም ደግሞ ሴንታ ተብሎ የሚታወቀው የገና አባት የሚባለው እንዴት የክርስቶስን ክብር እንደወሰደ የምናይበት ነው። እንደገለጽኩላችሁ አንዳንድ ሰዎች ሴንት ኒኮላስ ነው በሚል አስተሳሰብ የሴንት ኒኮላስ ቀን ስለሆነ ነው እንደዚህ ለሕፃናት ጊፍት ስለሚሰጥ ነው ብላችሁ በዛፍ ስር ጊፍት የምታስቀምጡ ሰዎች ሁሉ ሴንት ኒኮላስ ወይም ቅዱስ ኒኮላስ ራሱ የክርስቶስን ክብር ሊወስድ አይችልም። እኛ ታኅሳስ 29 የተወለዱ ብዙ ቅዱሳን አሉን። የዛን ቀን እናስባቸዋለን እንደነ ቅዱስ ላሊበላ ሌሎችንም ቅዱሳን አባቶች እንጂ ዛሬ የክርስቶስ ልደት ረስተን ዛሬ እንደ ቅዱስ ላሊበላ ልደት ነው ዛሬ ገብረ መንፈስ ቅዱስ ልደት ነው እያለን አናከብርም። እውነቱን እንነጋገር ካለን እነሱማ ክርስቶስን አምነው የኖሩ ናቸው። የነሱ በረከት የጻድቁ ንጉስም የቅዱሱም አባት የሌሎችም ቅዱሳን አባቶች በረከት በእኛ ላይ ይደር። በዛፍ ስር ስጦታ የማስቀመጥ ሁኔታና ዛፉ ራሱ ምንድነው? ድንገት በዚህ ሰዓት በዚች ቅጽበት እቤታችሁ ዛፉን ሰርታችሁ ያላችሁም ሰዎች ካላችሁ አንድ ነገር ወቁ። ስናውቅ በድፍረት ሳናውቅ በስተት የሰራነውን ኃጢአት ይቅር የሚል እግዚአብሔር ስላለ ይቅር እንደሚለን አምናችሁ አሁኑኑ ግን ገንጥላችሁ ከቤት ውስጥ ማውጣት ይኖርባችኋል። ለምን? ቀጥሎ ያሉትን ነገሮች ልንገራችሁ። አንደኛ ዛፉ ለምን እንደሚደረግ ታውቃላችሁ? አንደኛ አምላክ ነው ተብሎ ነው። ክረምት ላይ ምዕራቡ ዓለም ዛፎች ሁሉ ይረግፋሉ፣ ቅጠላቸው ይረግፋል፣ ይደርቃሉ። በተለይ የክረምት በዓላት የሚባሉ የታወቁ በስካንዲኔቪያን ካንትሪስ እንደ ኖርዌይ ያሉ ሀገሮች በአውሮፓም በሌሎች ክፍሎች ከኖርዌይ ስካንዲኔቪያን ሀገር አካባቢዎች በጠቅላላ እንደገና ደግሞ ወደ ሌሎቹም ሀገሮች ብናይ እንደ ሮም የመሳሰሉት ከጥንት ጀምሮ የሚያመልኳቸው ሮማውያን አማልክት አሉ። እንደ ኖርዌይ ሀገሮች ደግሞ የክረምቱ ነገር ስለሚበዛና ፀሐይ ለማየት በጣም ስለሚቸገሩ ብዙ ቦታዎች ላይ በኖርዝ አሜሪካም እንደ ካናዳ አንዳንድ ቦታዎች ላይ እና አላስካ የተለያዩ ቦታዎች ላይ የክረምት በዓላት የሚከበሩ በዓላት አሉ። እነዚህ በዓላት ደግሞ ከጣዖት ጋር ግንኙነት ያላቸው ይኖራሉ። ስለዚህ መጀመሪያ የክሪስማስ ትሪ ያንን ጽድ የሚደረግበት ምክንያት ምንድነው? ጽድ ሆይ አንተ አምላክ ነህ ብለው የሚሰግዱለት ሰዎች ነበሩ ድሮ። አንተ እኮ አምላክ ነህ፣ ሌሎች ቅጠሎች ሁሉ ሲረግፉ አንተ ስለማትረግፍ የዛፎች የነገስታት ንጉስ ነህ፣ የዓለም ሁሉ ፈጣሪ ነህ፣ አንተ ጽድ ሆይ እያሉ ለዛፉ የሚሰግዱ ሰዎች አሉ። ከዛ የመጣ ነው። በአገራችንም ይሄ አምልኮት አለ፣ ለዛፍ ከንቱ አምልኮትን መስጠት። ተመልከቱ። ስለዚህ አንደኛው የዛፍ አምልኮት የጣዖት አምልኮት ነው። ኢሳይያስ ምዕራፍ 40 ቁጥር 18 ላይ ነብዩ የሚነግረን ምንድነው? ወደ ዱር ይሄዳሉ፣ ዛፉን ይቆርጣሉ፣ ያስጌጡታል፣ ያሱቡታል፣ አምላክ ብለው አሕዛብ ያመልኩታል። እየሰማችሁ ነው? እናንተ እኮ ኦርቶዶክሳዊ ናችሁ፣ እናንተ እኮ ክርስቲያኖች ናችሁ፣ እናንተ እኮ ጣዖት አምላክ ያላችሁ፣ እናንተ እኮ የእግዚአብሔር ልጆች ናችሁ። ወገኖቼ በቤታችሁ ያለውን ጣዖት ነቅላችሁ ጣሉ። ሳታውቁት ሰይጣንን አትጋብዙት ቤታችሁ። ንስሐ እንኳን ደግሞ አትገቡበትም ኃጢአትም ስላልመሰላችሁ። እንግዲህ እንደሰማችሁት እንደተመለከታችሁት ነው። ዶክተር መምህር ዘበነ ለማ በጣም በብዙ ጊዜያቶች ሲያስተምሩን የነበሩ መምህር ናቸው። ክርስቶስን ወይስ ዛፉን የሚል የዩቲዩብ ቻናላቸው ላይ የተቀመጠ በጣም ሰፊ የሆነ ቪዲዮ ነው። እኛ ለተወሰነ ለሳምፕል ያክል አቀረብንላችሁ እንጂ በጣም በብዛት ሰርተውበታል ማለት ነው።
የገና ዛፍም የገና አባትም የሚለው ወይም ሳንታ ወደ ፋዘር ኦፍ ክሪስማስ የሚለውን ሁሉ አያይዘው ሰርተውበታል። ቃልዮት ያሰማልን ብለናል። ይህ የገና ዛፍ የሚባለው ነገር ላይ በጣም በብዙ ጊዜ ሲያጣላን እና ሲያጨቃጭቀን የነበረ ነው። አመት በደረሰ ቁጥር የሆነ ግማሹ ግሩፕ ይህ የገና ዛፍ ከቤተክርስቲያን አስተምሮ ውጭ ነው፣ መጽሐፍ ቅዱሳዊም አይደለም፣ ባህላዊ ትውፊታዊ ነገርም የለውም የሚሉ አሉ። በሌላኛው በኩል ደግሞ ብናደርገው ምን ችግር አለ፣ ጀስት ቤታችን ለማስዋቢያ ለማስጌጫ ምናምን የሚል ነገር አለ። ግን ትክክለኛውና እውነታው ይህ ነው። መምህር እንዳሉት ክርስቶስን ኢየሱስን ልደቱን እናከብራለን እንጂ ገና ዛፍ ከጣዖት አምልኮ ጋር የተያያዘ ያለን ነገር ማክበር የለብንም። በዕለተ ልደት ክርስቶስ ተወለደ የዓለም ብርሃን እያልን እንዘምራለን እንጂ ስለ ዛፍና ስለ እንትን ማሰብ የለብንም። ስለ ገና አባትም እንዲሁ የተነገረ ነገር ነው ማለት ነው። እዚህ ኢትዮጵያ ውስጥ በጣም ብዙ ሰዎች ይህ ነገር ያደርጋሉ ማለት ነው። ስፔሻሊ ደግሞ እዚህ ከተማው ላይ፣ ገጠሩ የለም። እዚህ ከተማ ላይ ግን በጣም ብዙ ሰዎች የገና ዛፍ፣ የገና አባት ምናምን፣ የስጦታ አባት ምናምን እያሉ እንደዚህ አይነት ነገር የተለመደ መጥቷል ማለት ነው። እንዲሁም ደግሞ ስትነግሯቸው እሱ ብቻ አይደለም ችግሩ፣ ይህ ከመጽሐፍ ቅዱሳዊ አስተምሮ ውጭ ነው፣ ምንም አይነት ቤተክርስቲያናችን ውስጥ ተቀባይነት የለውም፣ ሪፕሬዘንት የሚያደርገው በአጠቃላይ ምንም ነገር የለም ስትሏቸው እናንተ ደግሞ በቃ ወግ አጥባቂዎች ምናምን እያሉ የሚሳደቡበት ነገር አለ እና እናንተ ይህን የምታደርጉ ሰዎች በአስቸኳይ ነገር እንድታቆሙ ብለን እናሳስባለን። ቤታችሁ ውስጥ ያለ የገና ዛፍ ምናምን ካለ አውጥታችሁ ጣሉ። ከክርስቶስ ልደት ጋር ምንም የሚያገናኘው ነገር የለም። እኛ ትክክለኛዋ ቤተክርስቲያናችን የምትሰጠንን ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ተወለደ፣ እሰይ ተወለደ እያለች ታመሰግናለች እንጂ ስለ ገና ዛፍ፣ ስለ መብራት፣ ስለ ምናምን የምትጨነቅበት ጊዜም ሁኔታም ሰዓትም የላትም ማለት ነው። ከቤተ ክርስቲያናችን ውጭ የሆነ ነገር ከየት መጣ? እስኪ በሌላኛው ቤተ እምነት ያለ አንድ መምህር ደግሞ የተናገረውን ላሰማችሁና ሀሳብ እንቀጥላለሁ። ለምሳሌ አንዳንድ ሰው የገና በዓል የሚል ይሰማል። አይጠይቅም፣ አያወጣውም እንጂ በልቡ ግን ገና የሚል አለ እንደ መጽሐፍ ቅዱስ ውስጥ ይላል። ከዛ በኋላ መጽሐፍ ቅዱስ ውስጥ ስለሌለ ገናን መጽሐፍ ቅዱሳዊ ለማድረግ የተረት አባቶች ይመጣሉ። መጡና ይላል ምንድነው እንግዲህ ያን ጊዜ ጌታችን ሲወለድ እረኞች ሜዳ ላይ ሆነው ገና ጨዋታ ይጫወቱ ነበር ይልህና ከማቴዎስ እስከ ራእይ ያልተጻፈ ያልተነበበ ታየኝ። ኢየሱስ የተወለደበት ቀን ጋር እዛ ጋር ሰው ገና የሚጫወቱት እነሱ ምንድነው? የኛ ሀገር ሰው ናቸው። በባላቸው የለም እኮ ጨዋታ። ምንድነው እውነት ለማድረግ አንዳንድ ሰው ጥያቄ ይፈጠርበታል። ግን መጽሐፍ ቅዱስ ላይ ይሄ አሁን እኔ ገናኛ ቤት ሲከበር ይላል ዛፍ እንቆርጣለን፣ ብልጭልጭ እናደርጋለን፣ ዲኮሬሽን እና ይሄ ቅጠላ ቅጠል የምንሸከመው የገና ቀን ግን ከየት ነው ማለት አለ እንደ ወንጌል ላይ ይላል። እንዲህ ትንሽ መጽሐፍ ቅዱስ የከፈተ ሰው ሲያጣው እንግዲህ ማቴዎስን እንደገለጥከው ልደቱን ነው የምታነበው። እዛ ውስጥ ደግሞ ተክል የለም፣ ቅጠላ ቅጠል ጽድ ምናምን የሆነ ዥጉርጉር ነገር ቦግብልጭ የለም። በቃ አንዲት ድንግል ነበረች፣ ዮሴፍ ታጭታለች፣ ጸነሰች፣ ወለደችው፣ መልአክ አበሰራት፣ ከዛ መጥተው ሰገዱለት ብሎ ወደ ኢየሱስ አገልግሎት ይገባል። የለም አሁንም አንድ ጊዜ ቅጠላ ቅጠል የመትከል ምንድነው ጌጣጌጥ የማድረግ ነገር ለምደናልና ለሱ ደግሞ አሁንም ሌላ ሰው ብቅ ይላል። እንግዲህ ምንድነው ያን ጊዜ ጌታ የተወለደ ቀን የተወለደበት በረት ቀዳዳ ነበረው እና ሕፃኑ እንዳይበርደው ብለው እረኞቹ እያመጡ በዛ ቅጠል ያርጉና ቤቱ አረንጓዴ ሆነ። አቤት ተረት! ጥያቄ እንጠይቃለን፣ መልስ የለም። መልሱ ምንድነው? ለጥያቄያችን ቃል ውስጥ መልስ ከሌለ ወደ ምንድን እንገባ? ወደ ፈጠራ፣ ወደ ታሪክ እንገባለን፣ ወደ ውሸት ጥያቄ እንጠይቃለን፣ መልስ የለም። እውነት ነው። የምስማማበት ሀሳብ አለ እዚህ መምህር ላይ። በጣም የሚገርመው ነገር ስለ ገና ዛፍ የተናገርከው ነገር እውነት ነው። እኔ የምስማማበታለሁ። ከየትኛውም መጽሐፍ ቅዱስ ላይ የለም፣ ከየትኛውም የቤተ ክርስቲያን አስተምሮ ትውፊታዊ መረጃዎችም ላይ የለም እስካሁን ባገኘሁት ደረጃ። ነገር ግን ጉግል አድርጌ ቼክ ለማድረግ ሞክሬ ነበረ። ምንድነው ሪፕሬዘንት የሚያደርገው የገና ዛፍ የሚለውን ጉግል ላይ እንዳገኘሁት ሀሳብ ከሆነ የገና ዛፍ ሪፕሬዘንት የሚያደርገው ስለ ኢየሱስ ክርስቶስ ምንድነው? አነ ውእቱ ዕፀ ሕይወት ወዕፀ መድኃኒት፣ እኔ የህይወት እንጨት እኔ ነኝ የሚል ሀሳብ ነው ሪፕሬዘንት ያደርጋል የሚል አይነት ሀሳብ ያለው ጉግሉ እውነተኛ የህይወት ዛፍ ክርስቶስ ኢየሱስ እንደመሆኑና ያንን ልደቱን ሲወለድ
እሱን ሪፕሬዘንት ለማድረግ ነው የሚደረገው የሚል ነገር ሀሳብ አለ ጉግል ላይ። ነገር ግን ጉግል ላይ እኛ ጉግልን ተከታዮች አይደለንም፣ ቤተክርስቲያናችን ተከታዮች እና የአባቶቻችን ትምህርት ተከታዮች ነን ማለት ነው። ይሄ መምህር እንዳለው እውነት ነው። ከየትኛውም መጽሐፍ ቅዱስ ላይ ከየትኛውም ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ 4 ወንጌላውያን ምንም ነገር አላሉም ስለዚህ ጉዳይ ማለት ነው። ታዲያ የት መጣ ይህን ነገር? ፕሮቴስታንቱ ዓለም ውስጥ ከሌለ፣ እኛ ቤተክርስቲያን ውስጥ ከሌለ፣ ሌሎች ነገሮች ላይ ታሪክ መዛግብቶች ላይ ከሌለ እንዴት መጣ? ይህን ነገር ውድ ኢትዮጵያውያን ወንድሞቼ ልብ እንድትሉት አሳስባለሁ ማለት ነው። ሌላኛው ሀሳብ እሱ ከተናገረው ሀሳብ ውስጥ ገና የሚለው በዓል እንዴት ነው የጌታችን ኢየሱስ ክርስቶስ ልደት የሚለው ነው እንጂ ገና የሚለው ነገር የለም ይላል። የመጀመሪያው ነገር ገና የሚለው ቤተክርስቲያናችን እንዴት ነው የምትሰጠው? አንዳንድ ሰዎች ስንጠይቅ እንዲሁም ደግሞ መምህራን ምናምን ስንጠይቅ እንዲህ የሚል ሀሳብ አለ። ገና አመሰገነ ወይም ገናው አመሰገነ የሚለው ቃል አለ። ከሱ ቃል ገና የሚለው ወይም ምስጋና እንደሚለው ቃል ወስደው ይህን ገና የሚል ነገር ወይም የምስጋና በዓል የሚለውን ነገር የሚያመጡት መተርጉማን አሉ። ይህ ምን ያህል እውነት ነው የሚለውን ነገር የታሪክ መዛግብት እንደሚያሳዩት ወይም ደግሞ በዛ ውስጥ በሙያውና በዘርፉ ያሉ ነገሮች ያውቃሉ ማለት ነው። ነገር ግን የኛ ቤተክርስቲያን ግን በግዕዙ በተለይ ስፔሻሊ በግዕዙ ጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ብላ ነው የምታከብረው ማለት ነው። የተወሰኑ ነገሮች ብታመዛግብ እና ሪፈረንስ ብትወስድ እላለሁ። የቅድም ሀሳብ ሳልጨርስላችሁ ማለት ነው። ጀመር ስለ ገና በዓል እነዚህ ሰዎች ማውራት አለባቸው ወይ? በማያከብሩትና በማያውቁት ነገር ወይ ማውራት እንዴት ነው? እውነት አለው ተቀባይነት አለው የሚለውን ነገር የሚያጠያይቅ ነገር ነው። ለዚህ መልስ የሚመስል የአባ ገብረ ኪዳን አንድ ቪዲዮ ላሰማችሁና እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅ ልደት ታከብራላችሁ? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራላችሁ? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ እድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱት ተስፋ ሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋ ሆሙ ለስዱዳን ብላ የምትቀድስለት ይችላል። አባ ገብረ ኪዳን ቃለ ሕይወት ያሰማልን ብለናል። በጣም ባጭሩ የሚመልስ ነገር ነው ማለት ነው። አንተ ውእቱ ተስፋ ሆሙ ለስዱዳን የሚለውን ቃል እንግዲህ እንደሰማችሁት ነው ማለት ነው። በጣም የሚገርመው በጣም ብዙ ፕሮቴስታንቶች ሁሉም ላይሆኑ ይችላሉ፣ ግን ብዙ ፕሮቴስታንቶች በማያከብሩትና በማያገባቸው ነገር ላይ ገብተው ዝም ብለው የሚያወሩት ነገርስ ጋይስ ልደት በዓልን አክብረው እስካሁን አይተን አናቅም። ትንሳኤም በተመሳሳይ ማለት ነው። ወይም ደግሞ ቢያከብሩ ራሱ በጭፈራ በምናምን ነው እንጂ በእንደዚህ በስነ ስርዓት ባለው መንገድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሆነ መንገድ አይደለም። ስለዛ ነገር መጨነቅ ምን አገባቸው? በቃ ተወልዷል ብለው ያምናሉ። ተወልዷል በቃ አለቀ ማለት ነው። ለጦርነት ጋሻ ይዞ መንቀሳቀስ፣ በማታከብሩት ነገር ማውራት ዋጋ የሌለው ነገር ነው። እስኪ ሌላኛው ቪዲዮ ደግሞ ከሰሞኑ አነጋጋሪ ሆኖ ያገኘሁት እቺ እህተ ማርያም የምትባል አንዲት በቲክቶክ በምናምን የምናውቃት የሆነች የራሷ የሆነ ነገር የመሰረተች ሴት አለች። ይቺ ደግሞ የጌታችን ኢየሱስ ክርስቶስ ልደት ትክክለኛው የሚከበረው መቼ ነው የሚለውን ነገር እያወራች ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ጋር እናየዋለን፣ መዝነዋለን። እንየው። ባለወልድ የሚውለው በ17 ነው። ታኅሳስ 17 ባለወልድ ነው። የመድኃኔ ዓለም ልደት ነው። ልደቱን ሁልጊዜ በዚህ ይከበራል፣ አይለይም። የሚቀጥለው ዓመት የወዳኛው ዓመት ነገ እኛ ይሄን ምድር ስናልፍ እንግዲህ የኛ ትውልድ ይሄንን ይዘው ይቀጥላሉ ማለት ነው። እንግዲህ ያልጨረስኩላችሁ ቪዲዮ ምን ዋጋ ስለሌለው ነው። ግን አንድ የተናገረችው ነገር እዚህ ጋር ሰምታችኋል። የኢየሱስ ክርስቶስ ልደት በ27 ነው። በዓለ ወልድ የሚለው በዓሉ አለች በ27 ነው። የመድኃኒታችን ኢየሱስ ክርስቶስ ልደቱ መቼ ነው እያለች ነው? በታኅሳስ 27 ነው እያለች ነው ማለት ነው። እና ለዚህ እንደ ሪፈረንስ አድርጋ የምትጠቀመው መጽሐፈ ሄኖክ ነው። እኔ እንጃ ነው ግን ሰዎች እንዴት እንደማያስቡ። አንደኛ ይህ መጽሐፈ ሄኖክ የሚለው ስለዚህ ጉዳይ የሚያብራራበት የትኛው ምዕራፍ ላይ የለም። ወይ ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ መጽሐፈ ሄኖክ ካለ ትንገረን።
ሁለተኛ ደግሞ በየትኛው ካላንደር በየትኛው አሰላለስ የትኛው ካላንደር የቀረጽሽው ኑሮ ነው የጌታችን ኢየሱስ ክርስቶስ ልደት በ27 የሚውለው? እኛ ቤተክርስቲያናችን ያስተማረችን በዘመነ ዮሐንስ በ28 እንደሚውሉና ሌላዎቹ ግን ሶስቱ ዓመታት ማቴዎስ፣ ማርቆስ፣ ሉቃስ ላይ ግን በ29 እንደሚውል ነው ቤተክርስቲያን የምታስተምረው። ይህ ደግሞ በደንብ ካልኩሌሽን ሰርታ በደንብ ባህር ሐሳቡን ተጠቅማ ዘመነ ቀመር አውጥታ የምታስተምር ቤተክርስቲያን ናት እንጂ እንዲህ እንዳንቺ መጫወቻ የምናደርግበት ወይ የለም። በጣም የሚያሳዝነው ነገር እቺ ሴት ስለ ክርስቶስ ታወራለች፣ ስለ መድኃኔዓለም ምናምን ታወራለች። ነገር ግን ከንቱ የሆነ ወሬ ማለት ነው። ከንቱ የሆነ ወሬ ራሷንና የሆነ የተበላሸ ሐሳቧን የምታዳምጥ ሴት ያየኋት እቺ ሴት ነች። እና ኦርቶዶክሳውያን እንደዚህ አይነት ሐሳብን ፎሎ የምታደርጉ እንደዚህ አይነት ሐሳብን የምትደግፉ ኦርቶዶክሳውያን ልትጠነቀቁ ይገባል። በጣም የግለሰብ ሐሳብ ነው ይዛችሁ እየሄዳችሁ ያላችሁ፣ የቤተክርስቲያን አይደለም። ሁልጊዜ እንደምንለው የአንድ ኦርቶዶክሳዊ ወጣት ወይም የአንድ ኦርቶዶክሳዊ ምዕመን ሐሳቡና ሁኔታዎቹ መመርኮዝ ያለበት በቤተክርስቲያን አስተምራችን ቤተክርስቲያን ምን ትላለች፣ ጉባኤው ምን ይላል የሚለውን ነው እንጂ ዝም ብሎ ግለሰብ ተነስቶ እንደዚህ ይከበራል፣ እንደዚህ ይሆናል ስላለ መቀበል የለብንም። እና ከዚህ ጋር ተያይዞ ብዙዎችን እያወናበደ ያለ ሐሳብ ስለሆነ ብዬ ነው። ከሰሞኑ እንግዲህ በቲክቶክ ሰምታችኋል። በጣም ብዙዎች ስለ ክርስቶስ ልደት በ29 የምናከብርበት ምክንያቱ ምንድነው እያለ ብዙ ሐሳብ ነበረ። እሱን ብዙ መምህራኖች ሐሳብ ስለሰጡበት እሱ ጋር መግባት አልፈልግም። ትክክለኛ ቤተክርስቲያናችን እናድምጥ። ጌታችን ኢየሱስ ክርስቶስ ሰላም እና ፍቅር ከሁላችን ጋር ይሁን። ቻው፣ ባይ ባይ።